ከዚህ በፊት የሰራችው ቪዲዮ አለ የተለያዩ ቪዲዮ በሰሞኑ ያው ኮንትራቴን ዓመት ነበረ የምጨርሰው። ኮንትራቴ ጨርሻለሁ። ኮንትራቴ ያልቀዋል እና ሴትዮዋ 2 ወር የመስራት ግዴታ አለብሽ ላይ ነበረ። ለ2 ወር ማለት ነው ለመስራት ችግር የለውም። 2 ወር ኮንትራት ከጨረስሽ በኋላ ግዴታ አለብሽ 2 ወር ትሰሪያለሽ አለችኝ። እሺ ችግር የለውም እሰራልሻለሁ ብዬ ቃል ገብቼለት ነበረ ለሴትዮዋ ማለት ነው። እሰራለሁ። አሁን ደግሞ ትናንትና ማታ ነው የጀመረኝ። በጣም ደም እየፈሰሰኝ ነው። ሕክምና መሄድ እፈልጋለሁ። ሕክምና መግባት እፈልጋለሁ ማለት በጣም እየተጎዳሁ ትናንትና ራሱ በጣም ኦኬ። አሁን ይሄ ነገር ይሄ ቪዲዮ የቆየ መሰለኝ። አሁን ጤነሽ እንዴት ነው ስላት አሁን ምንም ደህና ነኝ ያለች ነው። እና እቺ ልጅ እዚህ ቤት ውስጥ 9 ዓመት ሰርታለች። 9 ዓመት ስትሰራ 8 ዓመት ሙሉ ደሞዟን ትሰጥ ነበር ሴትዮዋ። አሁን ከባለፈው ዓመት ጀምሮ ደሞዜን እየሰጠችኝ አይደለም፣ ለምንድን ነው ብርሽ ማሰጨሽ ብላ ስጠይቃት ያው ሴትዮዋ የምትለኝ ያለችው ያለውን ሁኔታ አሁን ሊብናን ላይ ታውቂዋለሽ፣ የጦርነቱን ጉዳይ ይሄ ነው እና በዚህ የተነሳ ገንዘብሽን ልሰጥሽ አልችልም እያለችኝ ነው አለች። ኦኬ እና ምንድን ነው የምትፈልገው? አይ እኔ ዛሬ ኤምባሲ ደውዬ አናግራቸው ነበር፣ ሴትዮዋ ጋር ዛሬ እንደውላለን እናናግራታለን ብለውኛል አለች። ዛሬ ኤምባሲዎች ማለት ነው። ስለዚህ ስልክ አልደውሉም እንደውላለን ብሎ እስካሁን ድረስ አልደወሉልኝም አለች። ኦኬ እነማን ናቸው ስል የሆነ ስም ነግረኛለች። እነማን ናቸው ኤምባሲ እንደውላለን ያሉሽ? አያት ስማቸው ማን ነው? አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ እንግዲህ አድርሱልኝ ያለች ነበር። ምን መሰለሽ ከልጅቷ ራሱ ብትሰሚ ደስ ይለኛል ያለውን ነገር። አያት ካሜራሽን ብትከፍሺው ደስ ይለኛል። መልዕክትሽን እንድታደርስልሽ ይታያል። አሁን አንተ አውራ ሙቤ፣ መድከም ነው የሚሆነው። አንተ አውራ። ኦኬ እሺ። አያት አንደኛ አያት አለች። ኦኬ አይ እኔ ከሷ ብትሰማና ቀጥታ ስልክ ገብቶልኝ ነው አጣሁት። ይቅርታ እና አንተ ንገረኝና እሷ ማውራትን ማችል ከሆነ ችግር የለው መረዳት አለ። ኦኬ ሄለን ይኸውልሽ እንዴት መሰለሽ እች ልጅ ቤይሩት ላይ 9 ዓመቷ ነው። 9 ዓመት ነው እንግዲህ ከዚህ ቪዲዮ ሰርታ ለቃለች። ቪዲዮ እና አሁን የደረሰኝ በነገራችን ላይ ኦኬ ይኸው ከዚህ በፊት የሰራችው ቪዲዮ አለ የተለያዩ ቪዲዮ በሰሞኑ ያው ኮንትራቴን ዓመት ነበረ የምጨርሰው። ኮንትራቴ ጨርሻለሁ። ኮንትራቴ ያልቀዋል እና ሴትዮዋ 2 ወር የመስራት ግዴታ አለብሽ ላይ ነበረ። ለ2 ወር ማለት ነው ለመስራት ችግር የለውም። 2 ወር ኮንትራት ከጨረስሽ በኋላ ግዴታ አለብሽ 2 ወር ትሰሪያለሽ አለችኝ። እሺ ችግር የለውም እሰራልሻለሁ ብዬ ቃል ገብቼለት ነበረ ለሴትዮዋ ማለት ነው።
እሰራለሁ። አሁን ደግሞ ትናንትና ማትን የጀመረኝ በጣም ደም እየፈሰሰኝ ነው። ሕክምና መሄድ እፈልጋለሁ። ሕክምና መግባት እፈልጋለሁ። ማለት በጣም እየተጎዳሁ ትናንትና ራሱ በጣም ኦኬ። አሁን ይሄ ነገር ይሄ ቪዲዮ የቆየ መሰለኝ። አሁን ጤንነትሽ እንዴት ነው ስላት አሁን ምንም ደህና ነኝ ያለች ነው። እና እቺ ልጅ እዚህ ቤት ውስጥ 9 ዓመት ሰርታለች። 9 ዓመት ስትሰራ 8 ዓመት ሙሉ ደሞዟን ትሰጥ ነበር ሴትዮዋ። አሁን ከባለፈው ዓመት ጀምሮ ደሞዜን እየሰጠችኝ አይደለም፣ ለምንድን ነው ብርሽ ማሰጨሽ ብላ ስጠይቃት ያው ሴትዮዋ የምትለኝ ያለችው ያለውን ሁኔታ አሁን ሊብናን ላይ ታውቂዋለሽ፣ የጦርነቱን ጉዳይ ይሄ ነው እና በዚህ የተነሳ ገንዘብሽን ልሰጥሽ አልችልም እያለችኝ ነው አለች። ኦኬ እና ምንድን ነው የምትፈልገው? አይ እኔ ዛሬ ኤምባሲ ደውዬ አናግራቸው ነበር፣ ሴትዮዋ ጋር ዛሬ እንደውላለን እናናግራታለን ብለውኛል አለች። ዛሬ ኤምባሲዎች ማለት ነው። ስለዚህ ስልክ አልደውሉም እንደውላለን ብሎ እስካሁን ድረስ አልደወሉልኝም አለች። ኦኬ እነማን ናቸው ስል የሆነ ስም ነግረኛለች። እነማን ናቸው ኤምባሲ እንደውላለን ያሉሽ? አያት ስማቸው ማን ነው? ማን ናቸው? መልሽልኛል። እኔ ቲክቶክ ላይ ቪዲዮ ሰርች ተደውሎልኛል ነው ደውለውልኝ ነው እና ሀያት የሚባል አንድ ቲክቶከር አለ። እኔ አውቃለሁኝ እዛ ኤምባሲ ውስጥ የሚሰራ ልጆች ጓደኞች ስላሉ ደውዬላቸዋለሁ ስልክ ጠብቂ ብለው እዛ ያስጠባበቅ ነበረ። ኦኬ እሺ። ስለዚህ ከዛ ምን አለች ሴትዮዋ ጋር ያው ከባድ ስራ ሰራኛለች፣ ሲሚንቶ እሸከማለሁ ብዙ ነገር ብላለች። አሁን ደግሞ በመጨረሻ ምን አለች? ገንዘብ አስቀምጫለሁ እሷ ጋር አለች። ሶሻል ሚዲያ ላይ መናገር አልችልም፣ መናገር ግዴታ አለብሽ አልኳት። ከዛ $1000 ስትጫታለሁ የተወሰነ ደግሞ ብር ወርቅ ገዝቼልሻለሁ አለች። አሁን ምንድን ነው የምትፈልጊው? ከዛ መኖሪያ ፈቃድ በራሷ ከፍዬ ነው ያሰራሁት አለች። ራሷ ከፍላ ነው ማና ፍቅር ያሰራችው። ስለዚህ እቺ ልጅ ምን ማድረግ ትችላለች? አሁን እንግዲህ እንደሰማሽው ነው ሄለን። እንግዲህ አንቺ እዛ ሀገር ለብዙ አመት ኑረሻል። ችግር የለውም እንረዳታለን። ስጀመር ሴትዮዋ በህግ ትጠየቃለች በመጀመሪያ። በዚህን ሰዓት ደግሞ ኤምባሲ በጣም እንደዚህ አይነት ነገር እየሰራ ነው ያለው። ግን እሷ ያነጋገረች ሰው ነው የሚወስኑ። ታውቃለህ ሙቤ ቢሰሙ ዝም እንደማይሉ ማለት ነው። እና የመዳማ ቁጥር የምታውቅ ከሆነ እኔ ነገ ኤምባሲ እንደሚደውሉላት አረጋታለሁ። ከኔ ጋር ኮንታክት አርጊ፣ እኔ ስልኬን እሰጥሻለሁ፣ እኔ ከኤምባሲ ጋር አገናኝሻለሁ። ሴትዮዋ ነገ እንደምታመጣሽ አረጋለሁ ማለት ነው ወደ ኤምባሲ። እሺ እንደዛ ከሆነሽ ግን ምንም አያሳስብሽ ወይ? እንደዛ ሳታረግ አንድ ነገር ማድረግ አለባት። ቆይ እንደዛ ሳታረግ ቪዲዮ ሰርታ መላክ አለባት ለኛ። ለምሳሌ ነገ አንቺም የሆነ ነገር በሌላ ጉዳይ ድንገት ፈልጌሽ አይ ሞቤ ጋር እንደዚህ የሆነች ልጅ መጣ እንደዚህ ውሸት ተብሎ አንቺም ስምሽ እንትን እንዲል አልፈልግም። እስከ ለረጅም ዓመት ነው የምንታወቀው። በጣም ማከብርሽ ነሽ፣ ታከብሪኛለሽ፣ ፈጣሪ ጠብቅሽ። ስለዚህ እቺ ልጅ የምትናገረው ነገር ሙሉ በቪዲዮ እፈልጋለሁ። 9 ዓመት እንደሰራች፣ የት አካባቢ ልጅ እንደሆነች፣ ሴትዮዋ ጋር ምን እንዳላት፣ $1000 አለኝ፣ ይሄን ያህል ብር አለኝ፣ እንዲህ ብለኛለች፣ ይሄን ያህል ችግር አለብኝ፣ ከባድ ስራ እያሰራችኝ ነው ብላ ያን ቪዲዮ ትላክ። ሄለን ነገ አንቺ ሰዎቹ ጋር ሄደች ደግሞ መረጃ ከሌላት ነገ ደግሞ አንቺን የሆነ ነገር እንዳትጠይቂ። ትክክል፣ እውነት ነው። ቪዲዮ ሙሉ ቪዲዮ ትስራ ያለውን ነገር ደግሞ እኔ ከዛ አንቺ ይህን ቪዲዮ ይዘሽ ለእነሱ ታስተላልፊያለሽ። ያው እኔም ሰዎቹን አንቺም አንድ ነው የምናውቃቸው። ያው አንቺም እዛ ስላለሽ አንቺ ድንገት ቶሎ ይደርሳል ብዬ ነው። እንደዛ ነው መሆን ያለበት። ለምን ነገ በሌላ ጉዳይም ነገ አንቺ የሆነ ነገር እኛ እንደዚህ ተቸገር እንስልሽ እችል እውነት የሆነ ነገር ውሸት ቢሆን ኖሮ ሌላ ጊዜ አይ ከዚህ በፊትም እኮ እንደዚህ ብላችሁ ይባላል። አንቺም ትባያለሽ። እና ሁላችን የራሳችንም ስም እንጠብቅ። እንደሆነ ቪዲዮ ትስራ። ያ ነገር ትክክል ከሆነ ደግሞ ያ ነገር ታውቂያለሽ፣ ኢትዮጵያ ላይ የሰራተኞች ማህበር ይሄዳል፣ ክስም ይቀርባል። ስለዚህ እነዚህ ሰው ሴትዮ ደግሞ እንድትከሰስ መረጃ ያስፈልጋል። እች ልጅ የተናገረችበት ለምን ነገ ይሄ መረጃ በዚህ መረጃ ትጠይቃለች ለምትናገረው ነገር ማለት ነው። ገባችሁ? አንቺ ታውቂያለሽ። በጣም ብዙ ልጆች ተበድለናል፣ ተመተናል፣ ምን ሆነናል፣ ተቀጠቀጠችን ይላሉ። የቤት ስራ መቀየር እንደሚፈልጉ እዛ ስላልተስማማቻቸው ከመዳሞቹ ጋር ስለማይስማሙ ብቻ
ወይ ዋይፋይ ስለተዘጋባቸው ስልክ ስለተከለከሉ በጣም እንደዚያ የሚዋሹ ልክ እኔ ሲጀመር 9 ዓመት ነው እዚህ ቤት ስራ 1 ቀን ስራ ደግሞ 3 ወር ታስረሽ ታውቂያለሽ? 3 ወር 10 ወራት አዩ የት እስር ቤት ቤሩት እስር ቤት ብቻ የት ይሆን አላሁ አለም አላ 3 ወር ታስራ ግን ቤሩት እስር ቤት 3 ወር ታስራለች። ቆይ ሄለን 3 ወር ማለት መጀመሪያ በጣም ነበረ እጮህ ነበረ መጀመሪያ ማታ ማታ ያስጮኸኝ ነበር ማለት ነው። ምንድን ነው የሚያስጮኸሽ? ማለት ሴትዮ ብላለች ማታ ማታ ተነስታ ትጮኻለች ብላ የሆነ እንዳልጋ ነበረ ለብቻ የነበረ ክላስ ላይ ተቆልፎብኝ ሞላው ማለት መጀመሪያ ነው። አባትሽ ምናምን ሞቱበት ድንጋጤ በምንድን ነው በጣም ነበር የሚያስጮኸኝ ማለት ነው። እጮህ ነበር ማታ ተነስቼ እና ምናልባት ሆስፒታል ገብታ ይሆናላ ብቻዋን ቤተሰብ ሆስፒታል ነው ግን እንደ እስር ቤት ምንም ሰው የለው። አይቀድም ለኛ ያልሽ እስር ቤት ይሆንሽ 3 ወር ከዚህ በፊት በቲክቶክ የተነሳ ለኛ ያልሽ ሌላ ነው። ቅድም ያልሽን ከዚህ በፊት በቲክቶክ የተነሳ ቲክቶክ ቤት ውስጥ ቪዲዮ ቀርጻለሽ ብላ 3 ወር አሳስረኛለች እስር ቤት አልሽ። እሷ የውልክ በቲክቶክ የውልክ አንቺ ቲክቶክ ላይ ወጣ ነው እንደዛ ተናገረች። ቲክቶክ ላይ ነው ያበደችው ነው ያለችው። ቲክቶክ ሰበብ ነው የሆነችው ነው ያለችው። እኔ ወጥቼ ከጮኩ በኋላ ካለቀስኩ በኋላ እንደዛ ማድረግ ጀመረኝ። ከዛ በኋላ ወስደው አሰሩኝ ማለት ነው። ሕክምና ነው የሐኪም ቤት ነው ያለችኝ፣ ግን እስር ቤት ነው ሐኪም ቤት አይደለም። ሙቤ እኔ እችሊ ቪዲዮ ትስራ እህታችን ታገኘት ግድለም ታያት ፌስ በፌስ አይደለም። ሄለን እኮ እንደዚህ አይነት ነገር ቢሆን እኮ አሁን ሚዳ ታመጣለች። እኔ ስለማውቅ ነው። ከዚህ በፊትም እንደዚህ አይነት ነገር ግን እች ልጅ ከምትነገረን ነገር ላይ አንዳንድ ነገር ላይ ምን ነው ትክክሌት ነው ብለው ለመከበር ስለሆነ ነገኛ ደግሞ ኤምባሲዎችም እዚህ ጋርም እየሰሙ ነው በነገራችን ላይ። ስለዚህ እኔ ነገ ጠዋት ተነስቼ ቪዲዮ ሰራለሁኝ ፖስተዋለሁኝ። ግን እኔ ሁላችሁ ቪዲዮ ሰራለሁ ፖስተዋለሁ በአማርኛ። የኔ ሴትዮ አማርኛ ተስተረጉማለች ማለት ነው። ሎኬሽን ልክ ያለው ሴትዮ ስልክ ታውቃለች፣ ያለሁበትን ቦታ ያውቃሉ። አንድ ነገር በጠፋ እንደማትተውኝ ማለት ነው። ቃል ግቡልኝ። ምክንያቱ አማርኛ ያስተረጉሙታል። አስጠንቅቃኛለች ከዚህ በፊት አንቺ ያመሻል ሕክምና የምትፈልገው አሳክምሻለሁ አለቀ ብላኛለች ማለት ነው። በቃ ጥሩ እሷ ቪዲዮ ትልቀቅ ቲክቶክ ላይ ሀያት አንቺ ሜንሽናንትን ዲዩት አድርጊው። የእሷ ይጠፋል፣ የእሷ ድሌት ይሆናል። ወደ እኛ ታቀባበዋለሽ አይመስልም? ወይም አውርጁ ችግር የለም። እኔ በኢሞ ሰራተችልኝ እኔ ራሴ በፔጅ ለቀዋለሁ። ችግር የለም። አይደለም ለምንድን ነው ቪዲዮ ቆይ ለምንድን ነው አንቺ በፔጅሽ የምትለቂው? አንቺ እኮ ቪዲዮን የምንፈልገው እንደ መረጃ እንዲሆንሽ ነው። መረጃ ነው የምንፈልገው። አንቺ የምትፈልጊው ነገር እኔ ቪዲዮ ሰራለሁኝ። አዳምጪን፣ እንደማመጥ እሺ። እኛ ቪዲዮ ሶሻል ሚዲያ ላይ ቲክቶክ ላይ ልቀቂ ወይ ሀያት ትልቀቅ እኔ ልልቀቅ አንልም። እኛ ለቪዲዮ ለቪው ወይ ለሰው እንዲያልሽ ብለን አይደለም። እኛ የምንፈልገው ቪዲዮ ለመረጃ ነው። መረጃ ኤምባሲ ጋር እንሰጥ ለኤምባሲ ነው የምንፈልገው እንጂ ለሰው እንዲታይልሽ እና ሰው እንዲሰማልሽ ብለን አይደለም። አንቺ ካለሽበት ችግር እንድትወጪ ነው የምትፈልጊው አይደል? ሰው አየሽ አላየው ሰማው አልሰማው የሚያመጣው ፋይዳ የለም። ከዚህ በፊትም ቪዲዮ ሰርቻለሁ አልሽ፣ ሀያትም ሰርታለች፣ ብዙ ሰርተዋል። እኛ የምንፈልገው ካለሽበት ችግር እንድትወጪ ነው። ያ ደግሞ መረጃ እንፈልጋለን። ይህን ቪዲዮ የምንፈልገው ለኤምባሲዎች እንዲልክላቸው ነው እንጂ ለሰው ጋር እንዲያዩ ብለን አይደለም። ለኤምባሲ እንዲያዩት ኤምባሲ ላይ እች ልጅ እንደዚህ አይነት ችግር ደርሶባታል፣ ሴትዮዋ እንደዚህ ጫና እያረጋችባት ነው፣ ድረሱላት ብለን ያን ቪዲዮ ለእነሱ ልካለን። እነሱ ከፈለጉ ቪዲዮን ያጥፉት፣ የፈለገ ነገር ያጥፉት። ሴትዮዋን ይጠሯታል። ደውዬ ፉላና ሰላም አሌይኩም አንቺ ጋር ሰዳማለች? አዎ አለች። እንድትመጪ ቢሮ እንፈልግሻለን። ትመጣለች። ስትመጣ እንዲህ አይነት መረጃ ደርሶናል፣ ውሸታም ካለች ውሸታውን አይደለም ልጅቷ ይኸዋል። በወቅቱ እነሱ ከፖሊስ ይዘው እንድትመጪ ያደርጉሻል ማለት ነው። ልክ ነኝ አይደለሁም? ሄደን አግሽ ጠዋትን ለሊት ተነስቼ ቪዲዮ ሰርቼ ፖስታለሁ። እዚህ ጋ ማሬ ለምንድን ነው የምትፖስችው? ለምንድን ነው የምትፖስችው? እኛ ፖስች እያለሽ አይደለም። ቪዲዮ ለእኔ ወይ ለሄለን ላኪላት። ማን ፖስች ያለሽ? ኦኬ ቲክቶክ ላይ ያን ያህል ፖስቶም አይደለም። እሺ እንደዛ ኮን አሪፍ ነው። ቲክቶክ ላይ አልፖስቶማ ላይኔኩም በጉራግኛ ነገራት ሀያት አትፎስችው ሀዩ አትፎስች። እሺ ማሬ ቪዲዮ አትፎስች። በስልካሽ ይቾና ወይም ሙባረክ ወይም ደግሞ የሄለን ትለኪና
በሁት ታተህሉት ልጅነት በቲክቶክ ወፎስ ታያቸው። እሺ ማሬ እሺ ኦኬ እሺ አልሐምዱሊላህ። ሴትዮ ታስተረግማለች ምናምን። ይሄን ቪዲዮ ከሰራሽ በኋላ ከላክሽ በኋላ ሞባይልሽ ላይ ግብና ቪዲዮን ደምስሽው። ለእኛ ከደረሰን በኋላ ቪዲዮን ደምስሽው። ሴትዮ ድንገት እንኳን ቢል ደልች እየባርናሽ። እሺ ማሬ በስልካሽ ስት ቪዲዮ ደልች። እሺ በቃ ተግባባን። አሁን ቀላል ነገር ነው። እኛ ይኸውልሽ ቪዲዮ ወይ ሀያት ልቀቅ ወይ እኔ ልቀቅ ወይ አንቺ ልቀቅ አይደለም ያለው። ቪዲዮ መለቀቁ ምን ዋጋ አለው? እኛ እኮ አሁን የምንፈልገው አንቺ ካለሽበት ችግር እንድናወጣሽ ነው። ስለዚህ እኛ የሚረዱሽ ሰዎች ደግሞ ቪዲዮ ለእነሱ መላክ ከቻለን ለምንድን ነው የሚያስፈልገው? ቪዲዮ ሰርተን ኤምባሲዎች ድረሱላት እንደዚህ ሆነች የምንለው ለምን? ቪዲዮውን ቀጥታ አንቺ የላክሽልን ለእነሱ እንልካለን። እኛ የቪዲዮ ወይ ቪው የምናም ችግር የለብንም። ገባሻል? እዚህ ጋርም የተቀመጥነው አንቺን ለማገዝ ነው እንጂ ለሌላ ነገር አይደለም። ስለዚህ አንቺም ለአንቺ እኮ የአንቺንም ደህንነት እየጠበቅንልሽ ነው። አሁን እኔ ፖስት ባረገው እንዲህ ሊሆን ይችላል፣ እንዲህ ሊሆን ይችላል። ስለዚህ እኔ ቀጥታ አንቺ የምትልኪው ቪዲዮ ለሄለን ከላሽላት ሄለን ለሚገባው አካል ታስተላልፋለች፣ እኔም ለሚገባው አካል አስተላልፋለሁ። እነዛ ሰዎች ጉዳዩን ተከታትለው ሴትዮዋን ደውለው ፓስፖርቴሽን ያስፈልገናል፣ ቪዲዮ ያስፈልገናል፣ ሴትዮ ቁጥር ያስፈልገናል። እነዚህ 3 ነገሮች ብቻ ነው የምንፈልገው። በቃ በዚህ አጋጣሚ ማንኛውንም ቪዲዮ ቀርቦ መፖሰት አደጋ ላይ ነው የሚጥለው። መጀመሪያ ወደ ህግ ወደ ኤምባሲ፣ ከዛ በኋላ ቀስ ብሎ ይደርሳል የሚፖሰተው ነገር። አሁን በፊትም እዚህኛ ጋር እንደዛ ተደርጓል እና ችግር የለም። በመልቀቁ ነገር ምናምን አያሳስባችሁ። አንቺ ግን እህቴ ተረጋጊ። ጠይብ ቪዲዮም ስትሰሪ አጢነሽ ተረጋግተሽ በደንብ ብትድረግ አድርገሽ አውሪ። አይዞሽ እሺ። ሳጨምሪ ሳቀነሽ እኔ እንዳልኩሽ እነዚህ ነጥቦችን አደራ። መጀመሪያ እኔ ስሜ ክሌት እባላለሁ። ትውልዴ የዚህ አይነት ቦታ ነው። 2 እሺ። አሁን የምገኝበት ሀገር ሊብናን በይሩት ላይ ነው። ከመጣው 9 ዓመቴ ነው። የምሰራበት ሴትዮ ጋር እንደዚህ አይነት ችግር አለብኝ። ሴትዮዋ ከባድ ስራ ትሰራኛለች። እንዲህ እያለች መረጃ ፎቶ እልክላችኋለሁ ትያለሽ። የምትናቂው ነገር ከነ መረጃ ፎቶ አለ። እንደዛ ስሰራ እልክላችኋለሁ። መኖሪያ ፍቃድ በራሴ አሰርቼ እንዲህ ነው ሀገር ላኪኝ ብያት የአመት ደሞዝ አልሰጠችኝም። ይህን ያህል ብር እሷ ጋር አለኝ ብሬት አለ ብዬ ስላት እንዲህ ብለኛለች። እባካችሁን ወገን ድረሱልኝ፣ ካለሁበት ችግር አውጡኝና ይህን ብለሽ አጠር ያለ ቪዲዮ ማልቀስ ምናምን እንባ ምናምን አያስፈልግም። ቁጭ ብለሽ የ2 ደቂቃ የ3 ደቂቃ ቪዲዮ ስሪ። ይህን ቪዲዮ ለእኛ ላኪልን፣ እኛ ደግሞ ለሚገባው አካል እናስተላልፋለን። እነሱ ደውለው ካለሽበት ችግር ያወጡሻል። ይሄ ነው። ስለዚህ አሁን አንቺ ቲክቶክ ላይ ተለቀቀ ሴትዮ ታስተረግማለች ምናምን የሁሉ ጭንቀት አያስፈልግሽም። እኛ እኮ ቪዲዮ እኮ የአንቺ ቪዲዮ እኮ ሶሻል ሚዲያ ላይ ልንለቀው እኮ አይደለም የምንፈልገው ለሚገባው አካል ለባለስልጣኖች እንድናደርስልሽ ነው። ሞር ይህ ብቻ ነው በቃ። ከፈለሽ ለእኔ ላኪልኝ፣ ከፈለሽ ለእሷ ላኪላት፣ እሷም ተደርስልሻለች። እዛው ነው ያለችው። የሆነ ነገር ከሆንሽ የሴትዮዋ ቁጥር አለ፣ ሎኬሽን አለ። ከጠፋሽብን ቀጥታ ሴትዮዋ ቤት እንመጣለን። ይሄ ግልጽና ግልጽ የሆነው ግን አንድ ነገር ልንገርሽ፣ እንዳትዋሽ። ለምትናገሪው ነገር ትጠየቂበታለሽ። እዛ ቪዲዮ ላይ የምታስተላልፊው ሀቂቃው ትክክል ለእኛ የነገርሽን ነገር እነዚህ ፖይንቶችን ያልኩሽን ነገር እዛ ቪዲዮ ላይ መከተት አለባቸው። ለምን 2 ነገር እንዳይሆን። ባለ ኤምባሲዎቹ እዚህ ከታች እየሰሙሽ ነው አሉ፣ ይሰሙናል፣ ያዳምጡናል። ነግሬሻለሁ። ስለዚህ ይህን ቪዲዮ ስሪ ለእነሱ፣ እኔም ሄለንም ነገር እናደርስልሻለን። ከዛ በኋላ ኮሚኒቲ አለ፣ ኮሚኒቲዎቹ ይነጋገሩበታል። ከኮሚኒቲ አንድም አካል እዚህ አለ፣ እየሰማን ነው፣ ይነጋገሩበታል። በምን አይነት መንገድ እነሱ አንቺ ጋር እንደሚወጡና እንደሚያወጡሽ ይነጋገሩበታል ነገር ማለት ነው። ግን ከዋሸሽ ደግሞ ከአንቺ የበለጠ ችግር ያላቸው እህቶቻችን አሉ። በነገራችን ላይ የአንቺን ጉዳይ ሊያቆይት ይችላል። አይቶ እኔ እዚህ ጋር የግራ ገባኝ። አዚዛ ሴትዮዋ ሙስሊም ናት፣ ትሰግዳለች፣ አላህን ትፈራለች አለች። አላህ የምትፈራ ከሆነ እንደዚህ ታደርጋታለች።
ብር ሰተሻታል። እንዴት ነው $1000 ምናምን ያው ሁሉ የለፋሽበትን ብር ነገ እኮ ትክልሻለች ሴት። ቆይ አሁን አንቺ ጦርነት ሀገሩ ላይ ጦርነት አለ ብር ሰጨታለሽ? ቆይ ግን ጦርነት እንዳለ ታውቃለች? ጦርነት እንዳለ ታውቂያለሽ ሀገሪቱ ላይ? አዎ እየተዋጉ ነው። ማንና ማን እንደሚዋጉ ታውቂያለሽ? እስራኤል እና ልብናን። አይጠፋትም ያው ቀን ሙሉ ቲቪ ላይ ስለሚወራ። ሄለን አሁን አንቺ ምን ትያለሽ? እንግዲህ እስካሁን ሰሚ ነበር የተሻለ ሀሳብ እንዳልከው እኔ ያንተ ሀሳብ ደጋፊ ነኝ። ትክክለኛውን የሆነችውን ነገር ያው ታውቃለህ፣ ብዙዎቹ ያልሆኑትን ሆነናል ስለሚሉ እና እዚህም ጋር ኤምባሲዎች ያሉ እያዳመጡን ነው ያሉትና እና ስለዚህ እህቴ ትክክለኛውን ነገር የሆንሽውን ተናገሪ፣ ለሞባይል ላኪለት። እኔ በተቻለኝ አቅም ለኤምባሲ አደርስልሻለሁ፣ እንደሚሆኑልሽ እንዲያግዙሽ አረጋለሁ ማለት ነው። እና ዋና ግን ሎኬሽንሽን እና የሴትዮዋን ስልክ ላኪለት ለሞቤ። አስፈላጊ እሱ ነው። የሆነ ነገር እንኳን ብትሆኝ ከሚዲያ ብትጠፊ እንድንፈልግሽ እንድንደውል ማለት ነው። የቤቱን ቁጥር የሞባይሏን ቁጥር ካወሽ ጥሩ ነው። የቤትም ስልክ አላቸው። አንዳንዴ እንደዚህ አይነት ችግር ሲፈጠር ሙቤ ሲማቸውን ይጥላሉ መዳሞቹ። እና የቤት ቁጥር ካወቅሽ የቤት ቁጥር ይሄ 0107ን አይቀይሩም ህጋዊ ስለሆነ ማለት ነው። እና ስለዚህ እሱን ምታቂ ከሆነ እሱን እንድሰጪን ሎኬሽንም ላኪ። ስንተኛ ፎቅ ላይ እንደሆነ ቤቱ ስንተኛ ፎቅ ላይ እንደሆነ ወደ ገጠር ቢሆንም ገጠር ከዚህ በፊት ወደ ገጠር እኮ ወይ ዋን ስም ማምዳ የሚባል ከተማ አትጥቀሽ። እዚህ ጋር እንዳትናገር። እዚህ ጋር ለሙቤ በውስጥ ምን እንደሚባል አካባቢው ከአንቺ ስር ምን አይነት እንዳለ ወይ ምግብ ቤት አለ፣ ሬስቶራንት አለ ወይ ከፎቃችሁ ስር ምልክት 9 ዓመት ስትኖሪ እንግዲህ ያው ወደ ውጭ የምትወጪ ከሆነ ታውቂያለሽ። እና እንድትጠቁሚን ነው። በሎኬሽንን ብንመጣ አሁን ፎቁን ቤቱን ምልክት ካላስቀመጥሽ እኛ ልናገኝሽ አንችልም። ስልክ እንኳን ቢዘጋ ገብቶሻል? እሺ ማሬ፣ ከነ ምልክት አስቀምጪለት ለሙቤ። ግን እኔ ነገ ሙቤ ይሄ ነገር እንትን እንዲል እንሻላ አረጋለሁ። ነገ እንዲቋጭ ትክክለኛ ነገር ከሆነ ይሄ ነገር በጣም ያሳዝናል። እና ኤምባሲዎቹ ደግሞ በእርግጠኝነት ያግዟታል፣ 100% ያግዟታል። ነገ ያው እንትን ይሏታል። እና ይሄ ነገር ትክክል የሆነ ደግሞ ቪዲዮ መረጃ ያስፈልጋል። ግን እስር ቤት ደግሞ ላልሹ ማሬ፣ እኔ አሁን 14 ዓመቴ ነው እዚህ ሀገር። እስር ቤት አንቺ ብትታመሚና የሆነ እንትን ቢኖርብሽ ፖሊስ ቢይዝሽ እንደውም እነሱ ናቸው ተሳፈር ብሎ ወደ ኢትዮጵያ የሚልኩሽ እስር ቤት ላልሹ። ያው ሐኪም ቤት ወይ ደግሞ እንደዚህ ምናልባት እሷ የምታውቃቸው ሰዎች ጋር ወስዳሽ ይሆናል እንጂ ሰው ያሌለበት ቦታ እንጂ ፖሊስ እጅ ብትገቢ ፖሊሶቹ አስገድዷት ነው ወደ ኢትዮጵያ እንድትሄጂ የሚያደርጉሽ። እዚህ ሀገር እንኳን አንቺ 9 ዓመት የኖርሽ ይቅርና ከኢትዮጵያ ገና አዲስ የመጡት አልሰራም አልፈልግም አገሬ መግባት እፈልጋለሁ ካሉ ማንም አያስገድዳችሁ። ገና አዲስ ብራችሁን አውጥቶባቸው የመጡ እዚህ ጋር ያውቃሉ፣ የቤት ያሉ ይሰሙኛል። እና ፖሊስ ቤዝሽ ወደ ኢትዮጵያ ነው ሴትዮዋን ትኬት ታምጪና ልጅቷ ጤነኛ አይደለችም፣ ስለዚህ አሟታል፣ ወደ ሀገራት ሂድ ብሎ የሚያስገድዷት ፖሊስ ቤዝሽ ኖር ማሪ። እሷ እኮ አልጋው የእስር ቤት ይመስላል እኮ ነው። አልጋው የእስር ቤት ይመስላል። አስበሽዋል? አንዳንድ ጊዜ መዳሞች ምን እንደሚያደርጉ ታውቂያለሽ? እዚህ ሀገር ሐኪም ቤት ይሄ ወይ እንደሚታወቁ እንደተወቅ ምናምን ያኔ እንደዚህ ይሰራሉ፣ ሊያስፈራሩ ምናምን ይሞክራሉ እንጂ ፖሊስ ቢያገኛት ወደ ኢትዮጵያ ነው ቀጥታ የሚያሳፍራት። ስለዚህ አሁን ስልክ የሴትዮሽን ቁጥር ዋና እሱ ነው። የሴትዮሽን ቁጥርና ስሟን የአንቺን ስም ከና አባት ወይ ደግሞ ፓስፖርትሽ ካለ ፓስፖርት ኮፒ ካለሽ ለሙቤ ላኪለት። እኔ በእኔ በኩል እኔና ሙቤ በውስጥ የሚደረገውን ነገር እናደርጋለን። እንሻላ ነገ ጥሩ መልስ ታገኛለሽ ብዬ አስባለሁ። ትክክለኛ ከሆነ ማለት ነው ታሪኩ። ግን ምንም ሙቤ እንዳለሽ ከነ መረጃ ነው መሆን ያለብኝ፣ ከነ ማስረጃ ነው ሁሉም ነገር። እሺ ማለት ነው። እሺ እኔ ያለሁበት ቦታ እንድልክላችሁ እናቷ ቤት ነው ያለሁት ማለት ነው።
እናቷ ቤት አሁን ወደ እኔ ነገ ቪዲዮ ቀርጬ በውስጥ እለቅላችኋለሁ ማለት ነው። ገጠር ውስጥ ናት ማለት ነው። እናቷ ቤት ነው መገኘው። ቆይ አሁን ቪዲዮን ሰርቼ ሳልፖስት ማለት ነው። ሀያት ስሚኝ፣ አዳምጪኝ። እኔ ቅድም የነገርኩሽን ነጥቦች ይዘሻል? ምን አይነት ቪዲዮ እንደምትሰሪ እስኪ ንገሪኝ። ምን ቪዲዮ ላይ መጥፋት ያለብሽ ነገር? ስሜን እናገራለሁ መጀመሪያ ያለሁበትን ሀገር፣ ከዛ የሚደርስብኝን ችግር እናገራለሁ ማለት ነው። ስክሪፕት ነው ወረቀት አለሽ? መጻፍ ትችያለሽ? መጻፍ ትችያለሽ? ስክሪፕት ነው ወረቀት አለሽ? በቃ አልያዘችውማ። ይሄን በኋላ ነገ ደግሞ ቪዲዮ ትክክል አይደለም። ቪዲዮ እኔ እነግራታለሁ ሙቤ፣ እኔ እነግራታለሁ፣ እኔ አስረዳታለሁ። በኢሞት አስረዳታለች። እኔ አስረዳታለሁ። ቅድም እኔ እና ደግሞ አንዴ ልናገርና ማለት ነው ሙቤ፣ ሎኬሽን ብላችሁ ነበረ። ሎኬሽን ደግሞ በኢሞ ነው መላክ የምትችለው። ዋትሳፕ የላትም። ዋትሳፕ እንድትከፍት እኔ ባለሁበት ሀገር ሲም አውጥቼ እንድትከፍት አድርጌ ነበረ። አፕሊኬሽን ማውረድ አችልም ብዬ ቅድም ነግሬያቸዋለሁ ማለት ነው። ስለዚህ እኔ በየትኛውም ታይም የሆነ ነገር ከሆነች ብዬ ኢሞ ላይ ነው እንትን የተቀበልኳት፣ ሎኬሽን የተቀበልኳት ማለት ነው። ስለዚህ ችግር የለውም። ኢሞ ላይ ያለው ሎኬሽን ምስለኪ ሎኬሽኑን ኮፒ ማድረግ ኮፒ ፓስ ማድረግ ይቻላል። አይ ላስረዳችሁ ብዬ ነው፣ ነገ ደግሞ ድንግርግር እንዳይል ብዬ። ችግር የለውም። ሎኬሽን ካለ ሎኬሽኑን ብቻ ላኪው፣ እኛ በኢሞ ማስተላለፍ እንችላለን። ያው ሰዎቹም ኢሞ ያው እንትን ስለሚጠቀሙ ማለት ነው። ግን ቪዲዮን በስም መስራት አለባት። ድምፅችን ከፍ አድርገሽ ችግር የለም ትሰራለች። እኔ እንድትሰራ አድርጋት ትሰራለች። ያለብሽን ችግር ተናገሪ። ሴትዮዋ ጋር ምን ያህል ብር እንዳለሽ፣ ምን ያህል ጊዜ አመት ሙሉ ደሞዝ እንዳልሰጠችሽ ያን ነገር ጥቀሺ። ብታሰራስሽን ስራ ጥቀሺ። ከዛ ይህን ቪዲዮ ለእኛ ላኪ። እኛ ሶሻል ሚዲያ ላይ ቪዲዮ አለቀው። ሴትዮዋ ታስተረጉመዋለች። ይሆናል ችግር ይደርስብኛል። እኛ እኮ ለአንቺ ሴፍቲነት ነው የምንፈልገው፣ ችግር እኮ አይደለም። አሁን እኮ ለአንቺ ልረዳሽ ነው። እንደምትጨምር ታውቃለህ። ከኢትዮጵያ ከመጣሽ 9 ዓመት በሙሉ ወደ ኢትዮጵያ እንዳላሳፈረቻት፣ 9 ዓመት በሙሉ አንድ ቤት እንደሰራች ነው መናገር ያለባት። ከመጣች ጊዜ ጀምሮ እንዳልተሳፈረች ወደ ሀገሯ። ወረቀቱንም በግሌ ነው ያሰራሁት አለች። ይቻላል? ይሄ ለእንደዛ አይቻልም። ሴትዮዋ ነው ግዴታ ማሰራት ያለባት ሴትዮዋ ነው። ስለዚህ ከደሞዛ ወረቀቷም እንደሚሰራ ተቆርጦ እሱንም ትናገር። ገባሽ? ሰማሽ አለ ሀዩ ህግ ማለት ነው ሙቤ። 2 ኮንትራት እዚህ ሀገር 2 ዓመት ከ2 ወር ነው ኮንትራት። ከዛ በላይ የእሷ ፍቃድ ነው የሚወስነው፣ የልጅቷ ፍቃድ። ከዛ በተረፈ አልሰራም ብላ ፖሊስ ጋር ብትደውል ፖሊስ ሸዶ ሸኛት የሚላት ሴትዮዋን። ግን በልጅቷ ፍቃድ ነው የሚሆነው ማለት ነው። ግን ኮንትራቱ ሙሉ 2 ዓመት ከ2 ወር ነው። ሰምታችኋል፣ ህዝቤ ሰምታችኋል። 10 ዓመት ተቀምጣችሁ በራሳችሁ ኮንትራት ነኝ የምትሉት እራሳችሁ ናችሁ እንጂ ቁልፍ ውስጥ ራሳችሁን የምታስገቡት የመጣችሁበት ኮንትራት። እኛም ሀገር እንደዚህ ነው። ብትሄዱ ብትመለሱ ብትመትሉ ይለያል። ግን ቁጭ ብላችሁ እዛ በቃ እንደተገዛችሁ ሰዎች ራሳችሁን የምታስቀጠቅጡት ራሳችሁ ናችሁ ማለት ነው። ሚኒ ማስተላለፍ የምፈልገው በተለይ እዚህ ሀገር ቤሩት የምትመጡት ተገድጄ ነው ብላችሁ እንዳሰሩ። ኮንትራት እዚህ ሀገር 2 ዓመት ከ2 ወር ነው አምናምን ህጉ ራሱ ፖሊስ ራሱ የሚፈቅደው። ከዛ በተረፈ በራሳቸው ፍቃድ ነው የሚቀጥሉት። ገብቶሃል? ለዚህ ነው ሰዎቹ ወደ ቢሮም አይመለከትም። በዚህን አጋጣሚ ማንም ስለማይጠይቃቸው እንደፈለጉ የሚያደርጓቸው። ለምን 2 ዓመት ከ2 ወር ቢሮ ግዴታው ይከታተላታል። ከዛ በተረፈ ግን በፍቃዷ ከቀጠለች ይሄ የእሷ ተጠያቂነት ነው የሚሆነው እንጂ የቢሮ አይደለም። የቢሮ አይደለም። እኛም ጋር እንደዛ ነው። ሙቤ ገብቶሃል አይደለ? ለሚመጣበት ጥያቄ እኛም ጋር አሁን አዲስ በወጣው ህግ ለ2 ዓመት ቢሮ ተጠያቂ ነው፣ መከታተል አለበት። ወይም 2 ዓመት ከ2 ወር። ከዛ በኋላ ላለው ግን ራሷን ተጠያቂ የምትሆኑ በፓስፖርታቸውን መቃጠል ተጠያቂ የሚሆኑት ልጆች ናቸው። የፓስፖርት ኤክስፓየርድ ማድረጉን ማወቅ ያለብኝ እኔ ነኝ እንጂ መዳሜ አይደለችም። ይሄን ነገር ግንዛቤ ውስጥ ማድረግ አለባችሁ። ራሳችሁ ናችሁ የምትሸጡት። ራሳችሁ በ2 ዓመት ከ2 ወራችሁ ብትሄዱ እናንተ በቃ ኮንትራታችሁ አሏል።
በነገራችን ላይ አዚዛ አሁን እናንተ እንደዚህ ስትል አንዳንድ ሰዎች ወደ እኛን ወንጀለኛ ታደርጋ አይደለም። ለእናንተ መጠንቀቅ ያለባችሁ እኛ ነገር ብዙ ሰዎች በሌላ የምትረዱ ሰዎች አላችሁ። አንዳንዴ አዚዛ እንደዚህ ስትናገር ያጀማ ስለዚህ ኖ የምትሉት ኮሜንት ላይ ኖ ትክክል ነው። ለምን በደምብ እኔ ብዙ ጊዜ ደላላ ጋር የምጣላው ሀቁን ስለምናገር ነው። እኔን ዝመተው ወይም ሴቶች እኔን የሚሰሩኝ የደላላ ሚስጥር ስለማዋጣባቸው ነው። አዎ ለ2 ዓመት ከ2 ወር ነው። አንቺ ሸጥንም አሉሽ ገዛንም አሉሽ ኮንትራትም አደረጉሽ። ከዛ በኋላ ግን ወደ ሀገርሽ መሄድ መብትሽ ነው። ሌላው ይቅርና በ3 ወርሽ በ4 ወርሽ በ6 ወርሽ በ7 ወርሽ ወደ ሀገርሽ መግባት መብትሽ የተጠበቀ ነው። ካልተመቸሽ አልፈልግም ብለሽ ሀገርሽ መግባት መብትሽ ነው። ቤት መቀየር ነው እኛ ጋር የማይቻለው እንጂ የመመለስም እድል አለ። እኛ ያን ሀቁን ስንናገር ድምጻችን ከፍ ይላል። ተናጋሪ ከዛ ደግሞ ደግሞ ማለት ነው እንደዚህ አይነት ችግር የሚደርስባቸው ለምሳሌ ኤምባሲ ምናምን ኤምባሲ ምስ ካልደረሰላቸው ድረስ ማለት ነው ወደ ፖሊስ መደወል